ቸር አገልጋይ ማነው ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ ቸር አገልጋይ ማነው ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ አለአምስቱ መክሊት መልካም ያደረገው በመውጣት በመውረድ አትርፎ መጥቶ ነው። በጥቂቱ ታምኖ በብዙ ተሾመው ባለአምስቱ መክሊት ሊቀ ጳጳሱ ነው። ካስተማራቸው ድንቅ ምሳሌዎች አንዱ የመክሊቱ ምሳሌ ነው። አንድ ጌታ ወደ ሩቅ አገር ሲሄድ ለ3 ባሮች እንደ አቅማቸው መክሊት ሰጣቸው። ለአንዱ 5፣ ለአንዱ 2፣ ለአንዱ ደግሞ 1 ሰጠው። እዚህ ጋር ልብ በሉ፣ መክሊት ማለት አደራ ማለት ነው። እግዚአብሔር ላንተ የሰጠ የእውቀት፣ የጉልበት፣ የጊዜና የገንዘብ መክሊት ማለት ነው። 5ቱን ተቀብሎ 5 ያተረፈው አንተ በጎ ታማኝ ባሪያ ተብሎ በአምላኩ ሲመሰከርለት፣ ያለውን ደግሞ ቀብሮ እግዚአብሔርን ያሳዘነ ደግሞ ወደ ጥልቁ ባህር ተወረወረ። ታማኝነት ማለት የተሰጠንን ነገር አውቆ አክብሮና አትርፎ ጠብቆ ማስረከም ማለት ነው። ገብርኄር 5 ሲሰጠው ለምን አነሰኝ፣ ለምን እንደ ጌታ ያልሆንኩም አላለም። ያለውን አክብሮ በመስራቱ የጌታውን ደስታ ተካፈለ እንጂ። ብዙዎቻችን ታማኝ የምንሆነው ትልቅ ነገር ሲሰጠን ብቻ ይመስልናል። ሚሊዮነር ብሆን እመጸውታለሁ፣ ሰባኪ ብሆን አስተምራለሁ። ነገር ግን መለኮታዊውን ሕግ እንዲህ ነው የሚለን፣ በጥቂቱ የታመንክ በብዙ እሾምሃለሁ። እውነተኛ ታማኝነት የሚፈተነው በትንሽ ነገር ላይ ነው። እስቲ በሰዓትህ ታማኝ ነህ? በምትናገረው ቃል ታማኝ ነህ? ማንም በማያየ ቦታ ለአምላክ ያለ ፍርሃት እንዴት ያለ ይሆን? ገብርኄር 5 መክሊት ሲሰጠው በትሕትና ሰርቶበታል። ወጣቶች ሆይ ዛሬ እጃችን ላይ ያለው ዕውቀት ትንሽ ሊመስለን ይችላል። ነገር ግን በዚያ የትንሽ ነገር ካልታመነ እግዚአብሔር በትልቁ ነገር ላይ በመንግሥቱ ላይ እንዴት ይሾመናል? ታማኝነት ማለት ውጤት ማምጣት ሳይሆን ባለን ነገር ላይ በፍቅር መጽናት ስለሆነ ማለት ነው። በታሪክ ውስጥ አንድ መክሊት የተቀበለው ባሪያ ያደረገው ነገር ዛሬ ለብዙዎቻችን ማስጠንቀቂያ ነው። እርሱ መክሊቱን አላጠፋው ወይም አልሰረቀም። ያደረገው ነገር ቢኖር ግን ቆፍሮ ቀበረው። ዛሬ ብዙዎቻችን ጸጋችንን ቀብረነዋል። ለምን ተብለን ስንጠየቅ ደግሞ ስለምፈራ፣ ጌታ የጨካኝ ነው የሚል የተሳሳተ አመለካከትም ያለን ብዙዎቻችን ነን። ምክንያቱም ይህ ባለ አንዱ መክሊት አንተ ጨካኝ፣ ያልዘራህበትን ያልሰበሰብክበትን ያልበተንከውን እንደምትሰበስብ አውቄ ብሎ በአምላኩ ላይ የድፍረትን ቃል በመናገር ጭምር መክሊቱን ስለቀበረ ነው። እኛም በዚህ ዘመን ያለን ሰዎች የቀበርነው ነገር ምን ይሆን? ጊዜ የለኝም አላልንም፣ ሰው ይተቸኛል አላልንም፣ ገና ወጣት እኮ ነኝ በሚሉ ሰበቦች ውስጥ በመደበቅ ጸጋችንን ብዙዎቻችን ቀብረናል። እግዚአብሔር የሰጠንን ድምፅ፣ የሰጠንን እውቀት፣ የሰጠንን የማስተናገድ ወይም የመርዳት ጸጋ ቀብረነው ከሆነ አንተ ታማኝ አገልጋይ አይደለህም ይለናል። ጌታው ሲመለስ አንተ ክፉ ሰነፍ ባሪያ ብሎ አይደለ ያንን ባለ አንድ መክሊት የወቀሰው? ስንፍናን ከክፋት ጋር እኩል ተቆጠረ ማለት ይሄኔ ነው። ስለዚህ ዛሬውኑ ጸጋችንን ለማውጣት ካለንበት አቧራ አራግፈን ጸጋችንን ልንጠቀም ይገባናል። ታማኙ ገብርኄር ያገኘው ሽልማት ምንድን ነው ያልከኝ እንደሆነ ወደ ጌታ ደስታ ግባ የሚል ሰማያዊ ቃልን ነው። ይህ ደስታ በዚህ ምድር ላይ የማይገኝ ከፈጣሪ ጋር ለዘላለም የሚያኖር ትልቅ ደስታ ነው። ወጣት ወንድሜ ወይም እህቴ ሆይ በዚህ የገብርኄር ሳምንት ራስህን ወይም ራስሽን እንዲህ ብለሽ ጠይቂ። እግዚአብሔር የሰጠኝን መክሊት ወይም ጸጋ የቱ ነው?
ያንን ጸጋስ ለቤተ ክርስቲያን ለወንድሞቼ እየተጠቀምኩበት ይሆን ወይስ በፍርሃትና በሰበብ ቀብሬዋለሁ? ታማኝነት ማለት እስከ ሞት ድረስ መጽናት፣ ቅዱስ ገብርኄር ተብሎ በጌታው የተመሰከረለት እስከ መጨረሻው ስለታመነ ነው። እኛም የተሰጠንን የክርስትና አደራ የልጅነት ጸጋ የመክሊት ስጦታ ጠብቀን በመጨረሻው ቀን አንተ በጎ ታማኝ ባሪያ ለመባል ያብቃን። ታዲያ በሚቀጥለው ክፍል ጸጋዬን እንዴት ልወቅ በሚል ርዕስ በጥልቀት እንገናኛለን። እስከዚያው በታማኝነትና በጸጋችሁ ቆዩ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። የዛሬው መልእክት ይህ ነው።